እግዚአብሔር ዛሬ ይህን መልእክት ልኮልሃል። የሰው ልጅ ሆይ አንተ ግዛቴ ነህ፣ ግዛቴም አይጠፋም። ለምን እጠፋለሁ ብለህ ትፈራለህ? ብርሃኔ ነህ፣ ብርሃኔም ከቶ አይጠፋም። ለምን ስለ መጥፋት ትሰጋለህ? ክብሬ ነህ፣ ክብሬም አይቀንስም። ካባዬ ነህ፣ ካባዬም ከቶ አያረጅም። ስለዚህ ለእኔ ባለ ፍቅር ጸንተህ ኑር፣ በክብር ግዛት ታገኘኝ ዘንድ። የመንፈስ ልጅ ሆይ በእኔ ዘንድ ከሁሉም ይበልጥ ተወዳጅ ፍትህ ናት። እኔን የመንፈስ ልጅ ሆይ ነው የዛሬው መልእክት። የመንፈስ ልጅ ሆይ በእኔ ዘንድ ከሁሉም ይበልጥ ተወዳጅ ፍትህ ናት። እኔን የምትሻ ከሆነ ፊትህን አታዙርባት፣ ምስጢሬንም አካፍል ዘንድ ቸል አትበላት። በእርሷ ዳታ በሌሎች ሰዎች አይኖች ሳይሆን በአይኖች ታያለህ። በጎረቤትህም እውቀት ሳይሆን በራስህ እውቀት ታውቃለህና እንዴት መሆን እንደሚገባ ይህን በልብህ አሰላስል። በእውነቱ ፍትህ ለአንተ ስጦታዬና የፍቅራዊ ደግነቴ ምልክት ናት። እንግዲህ በአይኖችህ ትይዩ አኑራት። የመንፈስ ልጅ ሆይ የመጀመሪያው ምክሬ ይህ ነው። ጥንታዊው የማይጠፋውና ዘላለማዊው ልዕልና ያንተ ይሆን ዘንድ ንጹሕ ሩህሩህና አንጸባራቂ ልብ ይኑርህ። መንፈስ ልጅ ሆይ በእኔ ዘንድ ከሁሉም ይበልጥ ተወዳጅ ፍትህ ናት። እኔን የምትሻ ከሆነ ፊትህን አታዙርባት፣ ምስጢሬንም አካፍል ዘንድ ቸል አትበላት። በእርሷ ዳታ በሌሎች ሰዎች አይኖች ሳይሆን በአይኖች ታያለህ። በጎረቤትህም እውቀት ሳይሆን በራስህ እውቀት ታውቃለህና እንዴት መሆን እንደሚገባ ይህን በልብህ አሰላስል። በእውነቱ ፍትህ ለአንተ ስጦታዬና የፍቅራዊ ደግነቴ ምልክት ናት። እንግዲህ በአይኖችህ ትይዩ አኑራት። አፍቅረኝ አፈቅር ዘንድ ባታፈቅረኝ ግን የእኔም ፍቅር በምንም አይነት ሊደርስህ አይችልም። ይህንን እወቅ አገልጋይ ሆይ። የሕያው ልጅ ሆይ ገነትህ ፍቅሬ ነው፣ መንግሥተ ሰማያዊ ቤትህም ከእኔ ጋር እንደገና መገናኘት ነው። ወደዚያ ግባ አትዘግይም። ያ በላይኛው መንግሥታችን እና በከፍተኛው ግዛታችን የተመደበልህ ነውና። የሰው ልጅ ሆይ እኔን ካፈቀርከኝ ከራስህ ፊትህን አዙር። የእኔንም ፍላጎት ከፈለክ የራስህን አትሻ። አንተ በእኔ ውስጥ እንድትሞትና እኔ በአንተ ውስጥ ለዘላለም እኖር ዘንድ። የመንፈስ ልጅ ሆይ ራስህን ክደህ ወደ እኔ በመመለስ በስተቀር ሰላም አይኖርህም። እኔ ለብቻዬ ከሁሉ በላይ መወደድን ስለምሻ በራስህ ስም ሳይሆን በስሜ መመካት፣ እምነትህንም በራስ ላይ ሳይሆን በእኔ ላይ መጣል ይገባሃል። የሕያው ልጅ ሆይ ፍቅሬ ምሽጌ ነው፣ ወደዚያ የሚገባ ደህንነትና ዋስትና አለው። ፊቱን ከዚያ የሚያዞር ግን በእርግጥ ተንከራቶ ይጠፋል። የልሳን ልጅ ሆይ አንተ ምሽጌ ነህ፣ ከውስጡም ግባ፣ በሰላም ትኖር ዘንድ ፍቅሬም በውስጥህ ነው። እወቀው በቅርብህም ታገኘኝ ዘንድ። የሕያው ልጅ ሆይ አንተ ፋኖሴ ነህ፣ ብርሃኔም በውስጥህ አለ። በእሱም ብሩህነትን አገኝ፣ ከእኔም በስተቀር ሌላ አትሻ። ባለጸጋ አድርጌ ፈጥሬ በረከቴንም በብዛት በላይ ላይ አዝንቤያለሁና። በስልጣን እጅ ሰራሁህ፣ በብርቱም ጣቶች ፈጠርኩህ። በአንተም ውስጥ የብርሃኔን ህላዌ አኖርኩ። በዚያ እርካ፣ ሌላ ምንም አትሻ። ስራዬ ፍጹም ትእዛዜም ጥብቅ ነውና አትፈትነው፣ ጥርጣሬም አይግባ። የመንፈስ ልጅ ሆይ ሀብታም አድርጌ የፈጠርኩህ፣ ለምን ራስህን ወደ ድህነት ታወርዳለህ? ክቡር አደረግኩህ፣ ለምን ራስህን ታዋርዳለህ? ከእውቀት ህላዌ ሕያውነትን ሰጠሁ፣ ለምን ከእኔ በስተቀር ከሌላ የእውቀት ብርሃን ትሻለህ? ከፍቅር አፈር ሰራሁ፣ እንዴት ራስህን ከሌላ ጋር ታወዳጃለህ? እይታህን ወደ ራስህ መለስ አድርግ። በውስጥ ኃይል የተሞላውና በገዛ ራሱ ነዋሪ ሆኜ ቆሜ ታገኘኝ ዘንድ። የሰው ልጅ ሆይ አንተ ግዛቴ ነህ፣ ግዛቴም አይጠፋም። ለምን እጠፋለሁ ብለህ ትፈራለህ? ብርሃኔ ነህ፣
ብርሃኔም ከቶ አይጠፋም። ለምን ስለ መጥፋት ትሰጋለህ? ክብሬ ነህ፣ ክብሬም አይቀንስም። ካባዬ ነህ፣ ካባዬም ከቶ አያረጅም። ስለዚህ ለእኔ ባለ ፍቅር ጸንተህ ኑር፣ በክብር ግዛት ታገኘኝ ዘንድ። የልሳን ልጅ ሆይ ፊትህን ወደ ፊቴ መልስ፣ ከእኔም በስተቀር ሁሉንም ተው። ልዕልናዬ ነዋሪ ግዛቴም አይጠፋምና ከእኔ በስተቀር ሌላ ብትሻ፣ አዎን እስከ ዘላለም በፍጥረት ዓለም ውስጥ ብትፈልግ እንኳን ፍለጋ ከንቱ ይሆናል። ዛሬ እግዚአብሔር ይህን መልእክት ልኳል። የብርሃን ልጅ ሆይ ከእኔ በስተቀር ሁሉንም ረስተህ ከመንፈሴ ጋር ተቋረብ። የትእዛዜ ፍሬ ነገር ይህ ነው። ስለዚህ ወደ እዚያ ተመለስ።